ችግር ብርቅ አይደለም ብዙ አይቻለሁ ካለፈው ሕይወቴ ትምህርት ወስጃለሁ ቢለቀስ ቢተከዝ ትርፉ መጎዳት ነው መቻል ያሳልፋል እሱ ነው የሚሻለው አልከፋም ለምን እከፋለሁ ዛሬ የሚያስጨንቀኝ እንደሚያልፍ አውቃለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተወደዳችሁ የተከበራችሁ የቻናሌ ቤተሰቦች ሰላም እንዴት ናችሁልኝ? አላችሁልኝ ወይ? እኔ ያለሁኝ ሰላም ነኝ። እናንተም ሰላም ትሆኑ ዘንዳ የዘወትር ምኞቴ ነው። ውድ ቤተሰቦቼ ዛሬ በአዲስ ቪዲዮ መጥቻለሁ። ስመጣም በራሴ ነገር ነው። ምንም ነገር የተለየ ከእናንተ የተለየ የደበቁት ነገር የለም። እንደ ማንኛቸውም ሰው የቅርብ ጓደኞች ስላሉበት ሁኔታ ደውሌ ስጠይቅ ስለ ሰላምነታቸው ሰላም ናቸው የሚል ነው። ግን እኛ የምንፈልገው የጉዳዮቹን ባለቤቶች እኛ የምንፈልገው የኛን ልጆቻችንን ነው። ከሁለት አንደኛቸውም ስልክ አያነሱም። ገባችሁ? ስልክ ስለማያነሱ ግን በዙሪያቸው ባሉ ሰዎች ደውለን እንጠይቃለን። መልሳቸው ግን ምንም ነገር ምንም የሚያስከፋ ነገር የለም። ሰላም ናቸው። የሆነ የሚስተካከል ነገር ስላለ ነው ወይንም ስራ ሆነው ነው የተለያዩ ነገሮችን ነው የሚሰጡን። ግን አንዳንድ ደግሞ ሆድ አደሮች ልጆች አላችሁ። እውነት ለመናገር እናንተ እንደዚህ ሰዎችን አስደንግጣችሁ ሰዎችን እንደዚህ ዲፕሬሽን ውስጥ አስገብታችሁ ምን እንደምታገኙ አላቅም። አውቃለሁ ሁላችንም ዩቲዩበር ነን። ግን ህሊናችሁን እስከመቼ ሽጣችሁ ነው? እስከመቼ ሽጣችሁ? ሌላው ደግሞ ሲጀምር ስለምንም ነገር የማታውቁ ሰዎች እውነት በግልጽ ሆዳደሮችና ጥቅማደሮች መሆናችሁን እኛ ድሮም እናውቃለን። ምንም መናገርም ማንም ሰው እንዲመጣ እንዲነግረን አንጠብቅም ማለት ነው። በተለያዩ ነገሮች ላይ ነው እንደዚህ ነገር ሆኖ ነው እንደዚህ ተፈጥሮ ነው እንደዚህ ተፈጥሮ ነው እንትን ብላ ነው እንትን ብሎ ነው እንትን ብላ ነው። እንዳይከብዳችሁም አይደብራችሁም እንዴ? እናንተ የእውነት ለኦዲንስዋ መልስ እናንተ ምን ነው የጉዳዩ ባለቤት እኛንን ያቦካ ነው አላችሁሳ እንዴ? እናንተ እኮ ስንት ነገር ስታረጉ ስትሉ የኖራችሁ ሰዎች ናችሁ እኮ እናውቃችኋለን እኮ። በነገራችን ላይ የወጋ ቢረሳ የተወጋ አይረሳም። አይገርማችሁም? እናንተ በጣም የወጋችሁን ሰዎች ከነስም ዝርዝራችሁ ባወጣችሁ ደስ ይለኛል። ግን አሁን መታችሁ ነው እነሱን እኮ በጣም ነው የምወዳቸው፣ በጣም ነው የማከብራቸው፣ በጣም ነው የምወዳቸው፣ ይመቹኛል። እውነታችሁን ነው፣ ይመቻቸዋል አይደል? ያኔ ለምን ነበር የምትሰርቧቸው? ያኔ ለምን ነበር የምታንጓጥጧቸው? እናንተ የእነሱን ነገር ለመጥፎ ነገር ለመጠቀም ስትፈልጉ እነሱን የሚገልጽ ነገር ለብሳችሁ ትንቀሳቀሳላችሁ። ከዛ ዛሬ መረጃ አለኝ፣ አዲስ መረጃ አለኝ፣ ፍቅርና ፉፉ እንደዚህ ሆኑ፣ ፍቅርና ፉፉ እንደዚህ ሆኑ፣ ፍቅርና እንደዚህ ሆኑ። እናንተ እኮ ጅራ ስታበቅሉላችሁ የነበራችሁ ሰዎች ናችሁ እኮ። እናንተ ለኦዲንሶቻቸው ተጨንቃችሁ ናችሁ? ነው በጭራሽ። እናንተን እርዳታ እኛ ምንም አንፈልግም። እኛ እኮ ብልጦች ነን። ግን መተው ብልጦች እናሞኛቸው ሲሉን የምንሞኝ በጎች አይደለንም። ገባችሁ እንዴ? እናንተ እኮ ያሳረፏቸው ማህተቦች ዘመን የማይሽራቸው ናቸው። አይገርማችሁ እንዴ? ምን እናንተ ያልወጋችሁት ነገር እስኪ እናንተ ያልሄዳችሁበት ነገር ያልሞከራችሁት ነገር አለ እንዴ? ያላወራችሁት ነገር አለ እንዴ? ግን አውርታችሁ ነገር ስራቸው አልተሳካላችሁም። እኛ የራሳችን ልጆቻችን ሰላም ናቸው፣ ደህና ናቸው። መተው ቪዲዮ ለመስራታቸው እንጂ ምንም የተፈጠረ ነገር የለም። ምንም የተፈጠረ ነገር የለም። ፌስታል ሳይንኮሻኮሽ እናንኮሻኩሽ የምትሉ ሰዎች እሺ፣ በነገራችን ላይ አብራችሁን ነበራችሁ። ግን እናንተ ለመብላት ስትሞክሩ እኛ አንበላም። እኛ በህሊናችን እንጂ በሆዳችን አይደለም የምናድረው፣ በአእምሯችን እንጂ የምናድረው እኛ የቦይ ውሃ አይደለንም ብለን ስንላችሁ አይ አላችሁና ሌላ ቲሞች ጋር ተቀላቅላችሁ እኛን ስትወጉን ለማስወጋትም ስትሞክሩ በቻላችሁ አዲስ መረጃ አለኝ፣ አዲስ ነገር አለኝ። በፍቅርና በፉአድ ዙሪያ ላይ የሰፈር ልጆች ናቸው፣ አብሮ አደጌ ናቸው። ለምን አብሮ አደግ አይደለም የሰፈር ልጅ አይደለም? ለምን የእናታችሁ የአባታችሁ ልጅ ሆነው አይገኙም? እኛ ምን አገባን? እናንተ እኮ ያሳረፋችሁት ማህተብ ዘመን አይሽረውም እኮ። እኔ እውነት ልንገራችሁ እናንተ እንትና ብዬ ስማችሁን ብጠራ፣ በነገራችን ላይ ስፔሻሊ አንድኛዋ ተጠንቀቂ እሺ። እኛ ጋር ስትዝረከረክ የነበረው ነገር አለ እሺ። አንቺ ምን ስትይ እንደነበረ እኔ ጋር አለ። በማያገባሽ ነገር ልጆችን አታስደንግጪ። ተምሪልሽን አስተካክለሽ ግቢ።
አይመለከተኝም። አይኑ ሆዳደር ነሽ አውቃለሁ፣ ሆዳደሮች ናቸው አውቃለሁ። ግን ቢሆንም በዚህ ልክ አይደለም፣ በዚህ ልክ ራስ ወዳድ ሆዳደር ሆነሽ አይደለም እንደ አዎ ዩቲዩብ ቻናል አለኝ። ማንንም በዚህ ልኩ ሰዎችን አስደንግጬ አይደለም እሰራለሁ። በሰራሁበት ነገር ላይ እሰራለሁ። ለስለስ ባለ ሀያ በተላበሰ መልኩ እሰራለሁ። እንዴ አእምሯችሁን ሽጣችሁ ህሊናችሁን ሽጣችሁ ሆዳደር ሆናችሁ እስከምች ድረስ ስለ ፍቅርና ስለ ፉአድ ደግሞ የጥፍር ቆሻሻ ያክል አንድም አይነት መረጃ የለሽም። አንድም አይነት ግን አንቺ ስትዝረከረክ የነበረው ነገር እኔ ጋር አለ፣ ስልኬ ላይ አለ። ምንም የማልደብቀው ስልኬ ላይ አለ። አንቺ ስለ ፍቅርና ስለ ፉአድ በጣም ይመቹኛል፣ በጣም ነው የምወዳቸው። ድሮ ምን አጥፍተው ነበር? ሌላው አሁን ነው የሰፈርሽ ልጅ መሆናቸውን ያወቅሻቸው። አሁን ነው ገና ዛሬ ነው የነቃሽው። ገና ዛሬ ነው ያየሻቸው። ገና ዛሬ ነው የተዋወቅሻቸው። እኛ ምን አገባን? አንቺ የሰፈር ልጅ ስለሆኑ እኛ ስለነሱ ባይዘወይ ካንቺ ከሰፈር ልጅ ከሆንሽው እኛ ሩቅ ያለው ፍቅር ቦታ ገደብ አይገድበውም። ሩቅ ያለ ነው እናውቃለን። ስለነሱ በምን አይነት መልኩ ላይ እንደሆኑ እናውቃለን። በነገራችን ላይ ብላችሁ ምንም አይነት ነገር አልሳካላችሁ ቢል አሁን ለአንድ ሳምንት 7 ቀን እኮ ነው፣ ገና 7 ቀን ነው ከዩቲዩብ ላይ የጠፉት እንጂ እንደውም ፉፉዬ 7 ቀን አልሆነም። ፍቅርዬና 7 ቀን ይሆናል። እሱም ሼር ያላረገችም እንጂ አንድ 10 ቀን 15 ቀን ቢሆን ምን ልትሆኝ ነው? አንቺ እኮ እነሱን አልፈሽ እኮ እናትና አባት ስትሰርቢ የነበርሽ ሴትዮ ነሽ። ዛሬ መተሽ አዲስ መረጃ አለኝ ስለ ፍቅርና ስለ እንትና ፍቅርና ፉአድ እንደዚህ እኮ ነው። ስርዓት ይኑርሽ። በምኑ መጣችሁ? እኛ ያልመጣችሁበት ያልሞከራችሁን ነገር የለም እኮ ግን እኛ አንሰማችሁም፣ እናንተን አንቀበላችሁም ብለን እንጂ የቻላችሁን ያክል ሞክራችሁ ነበረ። ሆነ ቦታ ላይ ስትገቡ ራሳችን አግለን ጥጋችን ይዘን በመመልኩ ነገሮች ማክሸፍ ስለለን እንዳለብን አክሽፈን ስንንቀሳቀስ ነበር። አሁን ደግሞ እንትና ምን አገባት እንትና ያሰፈሬ ልጅ ናት እኮ እንትና ያሰፈሬ ልጅ ናት አይመለከትም። ማገን ሰውነትሽ ነገን እንደው በገን በአይን ብቻ ታይቶ አየየ ያስብላል ተመስገን ሀጅ አለብኝማ ምንጣል ተጋጥሞ ያለሽበት ጋራ አሄሄ ከልካይ ካልገጠመው ደሞ አለች ባይኔ ስዞር ባይኔ ደሞ አደረች ምነው ባይኔ ስዞር ባይኔ ምነው ቅርቢ ነው ጠረኗ የናዶስ ሽቧለሽ ካውጋጥሎብኝ ለሌቶስ መለሆን ወንዝ ያልኩት በቷ ታገዲያው እንደሚል ተርፎ ቀርነ ይከውለኔ